أعوذ بالله من الشيطان الرجيم وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ فرقنا بكم البحر فأنجيناكم وأغرقنا آل فرعون وأنتم تنظرون وإذ وعدنا موسى 40 ليلة ثم اتخذتم العجل من بعده وأنتم ظالمون ثم عفونا عنكم من بعد ذلك لعلكم تشكرون وإذا آتينا موسى الكتاب والفرقان لعلكم تهتدون وإذ قال موسى لقومه يا قوم إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم فاقتلوا أنفسكم ذلكم خير لكم عند بارئكم فتاب عليكم إنه هو التواب الرحيم وإذ قلتم يا موسى لن نؤمن لك حتى نرى الله جهرة فأخذتكم الصاعقة وأنتم تنظرون ثم بعثناكم من بعد موتكم لعلكم تشكرون وظللنا عليكم الغمام وأنزلنا عليكم المن والسلوى كلوا من طيبات ما رزقناكم ولكن كانوا أنفسهم يظلمون أعوذ بالله السميع العليم من الشيطان الرجيم وإذ نجيناكم من آل فرعون كفرعون ቤተሰቦች ግፍ ባዳናቸው ጊዜ የነበረውን አስታውሱ يسومونكم سوء العذاب የቅጣትን ክፋት ያቀምሷችሁ ነበር ማለትም የከፋን ስቃይ يذبحون أبناءكم ወንድ ልጆቻችሁን ይጨፈጭፋሉ ያርዳሉ ويستحيون نساءكم ሴቶቻችሁን ደግሞ ይተዋቸዋል وفي ذلكم بلاء من ربكم عظيم በዚህ ውስጥ ደግሞ ከጌታችሁ የሆነ ከባድ ሙከራ አለ وإذ فرقنا بكم البحر ባህርን በእናንተ የሰነጠቅነው ወይም ደግሞ የከፈትነው ጊዜ የነበረውንም አስታውሱ فأنجيناكم ከጠላታችሁ አዳናችሁ وأغرقنا آل فرعون የፍርዓውንን ቤተሰቦች ደግሞ አሰመጥናቸው وأنتم تنظرون እናንተ ባይናችሁ ያያችሁ ሳለ وإذ واعدنا موسى 40 ليلة ሙሳን ለ40 ሌሊት የቀጠርነው ጊዜ የነበረውንም አስታውሱ ثم اتخذتم العجل ከዚያም በኋላ ወይፈኑን ያዛችሁት ኢላሃን
አምላክ አድርጋችሁ ማለት ነው من بعده እርሱ ከሄደ በኋላ ከርሱ በኋላ وانتم ظالمون እናንተ ግፈኞች ሆናችሁ ሳለ ثم عفونا عنكم من بعد ذلك ከዚያ በኋላ ደግሞ ይቅርታ አደረግንላችሁ لعلكم تشكرون ታመሰግኑ ዘንድ ይከጀላልና وإذ آتينا موسى الكتاب والفرقان لموسى كتابنا እውነትን ከውሸት መለያ የሆነውን በሰጠን ጊዜ የነበረውንም አስታውሱ لعلكم تهتدون እናንተ ቀናውን መንገድ ተከተሉ ዘንድ ይከጀላልና وإذ قال موسى لقومه موسى ለወገኖቹ ያለ ጊዜ የነበረውንም አስታውሱ يا قومي እናንተ ወገኖቼ ሆይ إنكم ظلمتم أنفسكم እናንተ ነፍሶቻችሁን በድላችኋል باتخاذكم العجل ወይፈኑን አምላክ አድርጋችሁ በመያዛችሁ ሰበብ فتوبوا إلى بارئكم ወደ ፈጣሪያችሁ ተመለሱ فاقتلوا أنفسكم ነፍሶቻችሁንም ግደሉ ذلكم خير لكم عند بارئكم يا ለናንተ ከፈጣሪያችሁ ዘንድ የበለጠ ነው فتاب عليكم ከዛም ይቅርታ አደረገላችሁ إنه هو التواب الرحيم نهم مرسو يقرباينا أزاني سلهونه وإذ قلتم زي درس نقومنا وعلى نمتعلن ودتم الثاني والنقبة الله سبحانه وتعالى بالنزي زاري إياينا تشوبالن وناكسوچنا كذي بفيتم باللفوت بني إسرائيلن إياستاوسنو ያደረገላቸውን ውለታ ከብዙ በጥቂቱ ማለት ነው መጀመሪያም ላይ ያለፈው አናቅጾች ውስጥ ምንድነው የሚላለ اذكروا نعمة الله على اذكروا نعمتي عليكم نعمتي التي أنعمت عليكم እናንተ ላይ የዋልኳትን ኒዕማዬን አስታውሱ ይላል ሁለት ጊዜ ነው የተደገመው ቁጥር 40 እና ቁጥር 47 ላይ يا بني إسرائيل اذكروا نعمتي التي أنعمت عليكم አሁን ደግሞ ኒዕማዎቹን በዝርዝር የተወሰኑትን ተቀሰ ማለት ነው ለምን ቢባል የሰው ልጆች በአጠቃላይ ፈጣሪያቸውን እየካዱ ኩፍር ውስጥ የሚገቡት ውለታውን በመዘንጋትና በእጃቸው ያለ ነገር ሁሉ የነሱና በነሱ ብቃት የተገኘ አድርገው ስለሚያስቡ ነው وما بكم من نعمة فمن الله إلى الله ሌላ አንቀጽ እናንተ ዘንድ ያለ ወይም እናንተ ላይ ያለ ጸጋ ሁሉ በአጠቃላይ ከአላህ ነው ከሰውነታችሁ መዋቅር አንስቶ የምትበሉት የምትጠጡት የምትኖሩባት የምትለብሱት አጠቃላይ የአላህ ነው የዚህ ጸጋ ባለቤት የሆነው አላህ ደግሞ ሊመሰገን ይገባል ሊታመንበት ሊመለክ ይገባል ያን የዘነጉለት ነው ሰዎች ወዳልሆነ አቅጣጫ መሄድ የሚጀምሩት ስለዚህ አስታውሱ አላቸው ከባድ የሆኑ ኒዕማዎች ምክንያቱም እነኚህ ሰዎች በጣም ከባድ የሆነ ጭቆናና በደል ስር ነበሩ وإذ نجيناكم من آل فرعون ከፍርዓውን ቤተሰቦች ከሹማምንቶቹና መኳንንቶቹ ጭቆናና ግፍ ባዳናችሁ ጊዜ የነበረውንም አስታውሱ خلصناكم منهم وانقذناكم من ايديهم ከሙሳ ጋር ሆናችሁ ማለት ነው ከዛ በፊትማ يسومونكم سوء العذاب የከፋ ስቃይና በደል ያቀምሷችሁ ነበር ያም ምንድነው ብትሉ አይናችሁ ያየ ወንድ ልጆቻችሁን በቢላዋ አርደው ይገላሉ ሴት ልጅ ከወለዳችሁ ደግሞ ይተዋችኋል ይሄ ትልቅ ፈተና ትልቅ ሙከራ ነው አለ ይሄ እንዴት ነው ፍርዓውን እነኚህን ሰዎች ባሪያዎች አድርጎ ይተከማቸው የነበረ ከሆነ ባሪያዎቹን ማረድ ለምን አስፈለገው በተለይም ደግሞ ከመሐከላቸው የሚገኘውን ወንድ የሚያርደው ለምንድን ነው
የሚለውን በተመለከተ የተወሩ ብዙ ነገሮች አሉ ነገሩን ከኋላ ከመነሻው ትንሽ መለስ ብሎ ለማየት ያህል በኒ እስራኤል የሚኖሩት የነበረው ሻም ሀገር ነው ማለትም እስራኤል አያታቸው ማለትም ያዕቆብ አለይሂ ሰላም ኢብራሂም አለይሂ ሰላም ወደ ሻም ሀገር ሄደው ካረፉ በኋላ አባታቸው ኢስሐቅም እዛው ተወልደው ያዕቆብም እዛው ተወልደው 12 ልጆቻቸውን እያሳደጉ የነብይነት ኃላፊነትን ተሰጥቷቸው ይኖሩ ነበር ነብዩላህ ዩሱፍ ተሽጠው ወደ ግብጽ ከመጡ በኋላ ብዙ ጣውረዶችን አሳልፈው ወደ ከፍተኛ የስልጣን ማዕረግ ተሸጋገሩ ያን ጊዜ አባታቸውንና መላ ቤተሰቡን ወደ ግብጽ እንዲመጣ ግብዣ አደረጉ በህልም አይተው የነበረው ይሄንን ነበር ኢኒ ረአይቱ 11 كوكبا والشمس والقمر رأيتهم لي ساجدين እንደሚለው ከዛም አባት እናታቸውን ዙፋን ላይ ጉፍ አደረጉ ورفع أبويه على العرش وخروا له سجدا وقال يا أبتي هذا تأويل رؤياي من قبل قد جعلها ربي حقا سورة يوسف ላይ እንደምንመጣበት ማለት ነው የህልሜ ፍቺ እንግዲህ ነው አባቴ ሆይ እውነት አደረገው ጌታዬ ሰዎች አንድ ለማደናቀፍ የራሳቸውን ሙከራ ቢያደርጉም የጌታን ውሳኔ መቀየር የሚችል ማንም ስለሌለ እነሆ ለዚህ በቃው አሉ ከዛም በኋላ እንግዲህ ለበኒ እስራኤል ለመጀመሪያ ጊዜ ነው እንግዲህ የግብጽ መሬት የመጡት ادخلوا مصر ان شاء الله امنين ሰላም ሆናችሁ በሰላም ወደ ግብጽ ሀገር ግቡ እንኳን መጣችሁ አሉና የሆነች አካባቢ ላይ እንዲሰፍሩ ፈቀዱላቸው ይላሉ ያቺ አካባቢ የእርሻና የከብት እርባታ ቦታ ስለነበረች እነኚህ ደግሞ የሻም ህዝቦችና በኑ እስራኤልም ገበሬዎችና ከብት አርቢዎች ስለነበሩ ለነሱ ስራ አመች የሆነ ቦታ ሰጧቸው ላይ ከዛ አዛም የእስራኤል ቤተሰቦች ዘራቸው መርባት ጀመረ ከግብጻውያን ጋራ ተከባብረው ተፈቃቅረው አብረው ነበር የሚኖሩት ነገር ግን ውሎ ያደረ ሲመጣ በመሐከላቸው ቅራኔ እየተፈጠረ መጣ ያም የሆነው ዝም ብሎ የቂሳ ሰዎች የሚያመጡት አለ ነገሩ ግን ከዛም ረቀቅ ያለ ሳይሆን አይቀርም ምንድነው የሚሉት ለፍርዓውን ህልም አያሉ ከእስራኤላውያን ቤተሰብ መንደር ተነስቶ የግብጻውያንን ቤት ብቻ እየመረጠ የሚያቃጥል እሳት በህልሙ አየ ጠንቋዎችና ህልም ፈቺ የተባሉ ሰዎች በዙሪያው ነበሩና አማከራቸው ማንኛውም መሪ የሃዳዊ አማካሪ እንደሚኖረው ሁሉ እንደዚህ ደግሞ ጠንቋዎችና ምናምኖች ይኖራቸዋል የዛሬዎቹም ጭምር ማለት ነው ሄዶ ሲያማክራቸው ከእስራኤል ቤተሰብ የሚወለድ ያንተን ስርወ መንግስት ፈነቃቅሎ የሚጥል ልጅ ይመጣል ፍቹ ይሄ ነው አሉት ከዛም እንደዚያ ነው እስካሁን ያልተወለደ ከሆነ ወደፊት ለሚወለደው አላማውን ሳይሳካ በፊት እቀድመዋለሁ ብሎ ወንድ ልጆች ከተወለዱ ሁላቸውም እንዲታረዱ የሚል ህግ አወጣ ነው የሚሉት ይሄ አንድ እነሱ የሚያወሩት ቂሳ ነው ሌላው ደግሞ ይሄንን ኢብኑ አሹር የተባሉ የተፍሲር ሊቅ አጣጥለውታል ፍርዓውንን የሚያክል ግዙፍ ንጉስ በህልም የተነሳ ከፊል የህዝቡን አካል ይፈጃል ብሎ ማሰብ ያስቸግራል ሌላ ምክንያት ይኖራል አሉ ሌላው ምክንያት ምንድነው እስራኤላውያን በግብጽ ሀገር ይስፈሩ እንጂ በዝምድና የሚተሳሰሩት ከከነዓናውያን ነበረ ከነዓን ማለት ደግሞ እዛ ሻም ሀገር የነበሩ የአረብ ዝርያ ያላቸው ህዝቦች ናቸውና በግብጻውያንና በእነዛ ህዝቦች መካከል ጸብ ስለነበረ ከውጭ ጠላት ጋር ሊያብሩ ይችላሉ የሚል ስጋት ነበረው ነው የሚሉት ኢብኑ አሹር ይሄም እንግዲህ ያው መላምት ነው ያኛውም ሪዋያ ነው ሌላ የሚጠቀሰው ምንድነው እስራኤላውያን በምንም መልኩ ይጋጩ በምንም
ከግብፃውያን ጋራ ቅራኔ ተፈጥሯል ከላይ ከተጠቀሱት ምክንያቶች አንዱ ወይም ከዛም ውጪ ሌላም ሊሆን ይችላል በዚህ ሰዓት እነሱ ትንቢት ነበራቸው አያታችን ኢብራሂም ወደ ግብጽ መጥቶ አያታችንን ሳራን የግብጽ ንጉስ በግዳጅ መጥፎ ነገር ሊፈጽምባት ሲሞክር በተአምር አላህ ያዳነው ጊዜ ከኔዘር መጥቶ የፍርዓውንን ስርወ መንግስት የሚያጠፋ ይፈጠራል ብሎ ተንብዮአል ያ ትንቢት ጊዜው ቀርቧል ይመስለናል ይያሉ በዚህ ራሳቸውን ያጽናኑ ነበር እርስ በርሳቸው ነበር የሚነጋገሩትና የወሬ አፋንፋኞች እቺን ወሬ ይሰሙና ለፍርዓውን ጆሮ ላይ ጠብ ያረጉለታል ከነኚህ ሰዎች መካከል የሚወጣ መሪ አለ በሱ እጅ አንተ ስርዓት ይፈርሳል ተብሎ ተስፋ ያደረጉ ነው ያሉት ለካስ እነሱ ወደኛም እንትን መምጣት ይፈልጋሉ ወይ በሚል በዚህ ነው ያረዳቸው ነው ያው መሪ የሚሆነው ወንድ ሊሆን ስለሚችል ወንዱ ይጨፍጨፍ ብሎ ወሰነ يذبحون ابناءكم ብሎ የሚገልጸው ይሄንን ነው ፍርዓውን እነሱን እየዘለመ መሆኑ ግልጽ ነው ان فرعون علا في الارض وجعل اهلها شيعا يستضعف طائفه منهم يذبح ابناءهم ويستحيي نساءهم ومالتي قالوا سوره القصص له فرعون በምድር ላይ ገናና ሆነ ነዋሪዎቿንም ደግሞ ከፋፈላቸው ቡድን አደረጋቸው እንግዲህ ከፍርዓውን ዘመን ጀምሮ ከፋፍለህ ግዛ የሚለው መርህ ይገለገሉበት የነበረ ነው ማለት ነው እነዚህ ዛሊሞች የሚባሉት يستضعف طائفه كثيرون يጨቁናል يذبح ابناءهم ويستحيي نساءهم ولله ما كان سوره الدخان ላይ ولقد نجينا بني اسرائيل من العذاب المهين من فرعون انه كان عاليا من المسرفين በማለት ይገልጻል ከአዋራጁ ስቃይ እስራኤል ቤተሰቦችን በርግጥ አዳናቸው ከፍርዓውን እርሱ ከቡኩኖች መሐከል ወይም ከአባካኞች መሐከል ገናና ነበረ የራሱን ህዝብ ለሁለት ከፈለ ከፊሎቹን ሹራፋ ወሳዳ መሪዎችና ታላላቅ ሰዎች አላቸው እነሱ ማለት የሱን አምላክነትና ጌትነት የተቀበሉት ክፍሎች ናቸው انا ربكم الاعلى ብሎ ሲያውጅ فاستخف قومه فاطاعوه انهم كانوا قوما فاسقين ብሎ አላህ በሌላ አንቀጽ እንደሚገልጻቸው ወገኖቹን አሽበለበለ አታለለ እነሱም ታዘዙት ቀድሞም ፋሲቆች ነበሩና በእንዲህ አይነት ግፈኛ ከመመራት ውጪ ሌላም አይሆንም ነበር ማለት ነው ሌሎቹ ደግሞ ይሄንን የማይቀበሉ የነብይ ተልእኮ በእጃቸው ያለ በቂየተ الرساله ምንም እንኳን የባህሪ ችግርና የሱሉክ ችግር ቢኖራቸው እስራኤላውያን በዘመኑ ካሉ ሰዎች የተሻሉ ነበሩ فضلناكم على العالمين እንደሚላቸውና እነሱ የፍርዓውን አምላክነት አልተቀበሉም ከዛ የተነሳ ያው ይጨፈጭፋቸው ነበር يذبحون ابناءكم የሚለው ይሄንን ነው ወንድ ልጆችን ይጨፈጭፋሉ ያርዳሉ እንዴት ነበር የሚያረጉት አንድ ሴት ካረገዘች ጀምራ እስራኤላዊ መሆኗ ከታወቀ የሚከታተሏት ከዛም የጸነሰችው ወንድ መሆኑን ሴት መሆኑን በእናቱ ማህፀን እያለ ማወቅ የማይችሉ ስለነበሩ እስከምትወልድ ድረስ ተከታትለው ጾታውን የሚመለከቱ ከዛም የመግደል መብት የተሰጣቸው ቢላዋ ይዘው የሚያርዱ የፖሊስ ቡድኖች ነበሩት ማለት ነው ፍርዓውን ወዳው ያርዳሉ ምንም ጥያቄ የለም ወንድ መሆኑ ብቻ ለመገደል በቂ ምክንያት ሆኖ ተገኝቶ ነበር ማለት ነው ምንም ጥፋት የሌለው ገና ወደ ዓለም ዱንያ እየመጣ ያለ ህፃን ፍርዓውን ስላልፈለገ ብቻ ይገደላል እንግዲህ ከዚህ በላይ ሰውን ማዋረድ ምንም የለም ሴቶችም ሳይገደሉ መተዋቸው ያው ውርደት ነው ምክንያቱም ወንድ ከሌላቸው ምንድነው የሚሆኑት በየ ሰዎች ቤት ውስጥ ሰራተኛ ሆኖ በበታችነት ኑሮ ተዋርደው ህይወትን መግፋት ብቻ ነው የሚኖረው የነበረው አማራጫቸው ማለት ነው وما في المرء خير في حياة إذا ما عد من سقط المتاع ركاشقات ተደርጎ የሚቆጠር ሰው መኖሩ ትርጉም የለውም ስለዚህ እነሱም ከዛ ያልተሻለ ነው እነሱን መተውም እዝነት አልነበረም ስለዚህ
በላእ የሚለው ውስጥ ነው የቆጠረው ቁርአን يذبحون أبناءكم ويستحيون نساءكم فاستحياء النساء أيضا بلاء مالنا بل أنكز يقتلون له يذبحون أن يذبحون بقوانقوا درجة علماء الصرف ليونات الله إلانه يذبحون ما تيردالون يذبحون ما تدمو يبالغون في التذبيح بتأم بتجانن هنيتا افجفا يكناونون نبما يقتلون من ذلك مبالغة في التذبيح وأنه يكثر ذلك وقد كشف المولى جل وعلا مدى استبداده وطغيانه في آيات كثيرة وفي ذلكم آل انقديه بيتنياو وفي ذلكم الإنجاء ومدمو التنجية كفرعون شقنا أن أنتم بماداناتشن مالتنا وإذ نجيناكم بلو لك إشارة ودزا ودنجاتون بذي كفسرنو بلاء مالت نعمة مالتنا تقان بلاء بمعنى النعمة يمتال وقام قد رجع تلك ولتا على أن أنتم كزاسو اج بمادانو إله ويم دمو وفي ذلكم مالت دمو وفي ذلكم التذبيح والتقتيل واستحياء النساء بذا تفتفعنا ሴቶችን በመተው መሐከል በላኡ ማለት መከራ አለበት ማለት ነው قال مجاهد بلاء من ربكم عظيم قال نعمة من ربكم عظيمة እንግዲህ በላእ ማለት በኒዕማም በኒቅማም ሰው ይፈተናል መቼም ሙከራ ማለት ነው كما قال تعالى وبلونا ونبلوكم بالشر والخير فتنة በመልካም ነገርም በክፉ ነገርም እንፈትናቸዋለን ያው እናንተን ለመፈተን ይላል وقال تعالى وبلوناهم بالحسنات والسيئات لعلهم يرجعون قال ابن جرير واكثر ما يقال في الشر በአብዛኛው በላእ የሚለው ቃል ለሸር የሚያገለግል ቢሆንም بالخيرም አገልግሎ እናገኘዋለን ومن ذلك وقد جمع بينهما زهير بن ابي سلمى في قوله جزى الله بالإحسان ما فعل بكم وأبلاهما خير البلاء الذي يبلو عظيم وصف للبلاء تلك هنا فتنا الزيوست يقنيال سلذي هن النعمة أستوصف يعني نبرون ظلم الله انديت كنانت انداس وقدونا فرعون አይናችሁ ያየ እንዴት እንደወደመ አስታውሱ ይላል وإذ فرقنا بكم البحر ባህሩን ለናንተ የከፈትን ጊዜ የነበረውንም አስታውሱ እንዴት ነጃ እንደወጡ ለመጠቆም ፈልጎ ነው ይሄንን فأنجيناكم وأغرقنا على فرعون እናንተን አድነን የፍርዓውንን ቤተሰቦች አሰጠምናቸው وأنتم تنظرون አይናችሁ ያያለ ይሄም የበለጠ ኒዕማውን እንዲያጣጥሙት ያደርጋል ቆሽተን ያሳረረሰው አይንህ ያየ እሱ ላይ የሆነ ነገር ሲደርስ የሚሰማህ ደስታ እጥፍ ድርብ ይሆናል ማለት ነው ከዛ በኋላ ብትሞትም ላይ ቆጭህ ይችላል ምንድነው አገራችንም የሚሉት ነገር አለ ጠላቴ ጧት ሞቶ እኔ ልሙት ማታ ዓለም አይደለም ወይ ያንድ ቀን ደስታ ይላሉ የአማርኛ ሽዕር መቅራትም ይቻላል እሺ وإذ فرقنا بكم البحر بحرون يتسنطقن ጊዜ የሚለው እንዴት ነው ባህሩ የተሰነጠቀው ዝርዝሩ በተለያዩ አንቀጾች ይገለጻል ግን አንዷን ብቻ ለመጥቀስ ያህል فانفلق فكان كل فرق كالطود العظيم ይላል ስንጥቅ አለ እያንዳንዱ ክፋይ እንደ ግዙፍ ተራራ ሆኖ ወደ ላይ ዛም ወዲህ አልተደገመም የውሃ ተራራ ረብ العالمين ሲፈልግ ግን አደረገው ሙሳ አለይሂ ሰላም ወገኖቻቸውን ይዘው በማለዳ እንዲወጡ ታዘዙ አስሪ ቢዒባዲ ሌሊን አላቸው ከኋላ ጠላታቸውም ሊከተላቸው እንደሚችል መከተሉም እንደማይቀር ተነገራቸው ኢነኩም ሙተበዑን አላቸው ያንንም ቢያውቁም የአላህ ትእዛዝ ነውና ስራውን የሚሰራው አላህ ነው ባሪያ ትእዛዙን ብቻ መፈጸም ነው ውጡ ብለው ወገኖቻቸውን አዘዙ ተያይዘው ወደ ባህሩ አጠገብ
ሌሊቱን ሲጓዙ አደሩና ጮሬ ፍንትው ስትል እዚያ ደርሰዋል ዘወር ብለው ሲያዩ ፍርዓውን ሰራዊቱን አግተልትሎ ከኋላቸው ተጠግቷቸዋል ፊታቸው ባህር ነው ከኋላቸው ጠላት ነው አሁን እዚህ ቦታ ላይ ነው እንግዲህ ደካማ ኢማን ያላቸው ሰዎች በጣም የሚፈተኑት ከዛም መተው ሙሳን قال اصحاب موسى إنا لمدركون እኛማ ተደረሰብን አሉ ታመልጣላችሁ ውጡ ብለህን ባርነቱ ይሻለን ነበር አስፈጀህን ሙሳ አሉ ድሮም ገና ሳይወጡ በፊት ይሄን መሰል ቃል ተናግረዋል እነዚህ ደካማዎቹ قالوا اوذينا من قبل ان تاتينا ومن بعد ما جئتنا እኛ ተሰቃየን ሳትመጣ በፊትም ስቃይ ውስጥ ነበር ያለነው አንተ ተልከህ ፈረጃ ይመጣል ስንልም አሁንም ቀጥሏል ከዛ አላህ ነብይ ሙሳ አለይሂ ሰላም ምንድነው ያሉት ከላ በጭራሽ እናንተ የምትሉት ነገር በዚያ መልኩ አይከናወንም ምክንያቱም የወጣሁት በአላህ ትእዛዝ ነው አሁንም ምን ማድረግ እንዳለብኝ እሱ ይመራኛል ኢነ መዒ ረቢ ሰየህዲን ያኔ ያው አላቸውና በያዝከው ዱላ ባህሩን ቻብ አድርገው አላቸው اضرب بعصاك البحر فانفلق فكان كل فرق كالطود العظيم ከዛም 12 ቦታ ነው ተከፈለ የሚሉት ብዙ ክፍልፋይ እንደሆነ ይሄ አያቱ ራሱ ያመለክታል كل فرق كالطود የሚለው ማለት ነው 12 ነገዶች ናቸውና 12 ሆኖም ሊሆን ይችላል አው የሚገርመው ደለሉ ይወጣናል ብለው እንዳይሰጉ ደግሞ መሬቱን ወዳው አደረቀው አላህ اضرب لهم طريقا في البحر يبسا دركا ولا تخشى ይደረስብኛል ብለህ አትፈራም ስጋትም አይኖርህም አብሽር እኔ ያለው ሰበቡ ብቻ አድርስ አላቸው ያንን ሲያደርሱ ክፍል ብሎ ሲከፈትላቸው ግቡ ብሎ ተከታዮቻቸውን አሻገሩ ሙሳ አለይሂ ሰላም ተሻግረው ማዶ ላይ ሲደርሱ ዘወር ብለው ያያሉ ፍርዓውን ከወዲህ ማዶ ሰራዊቶቹን ግቡ እያለ ይገፋፋል አው ዝርዝሩ ኢንሻአላህ ሱረቱል ቀሰስ ላይ አላህ ካደረሰን የምንመጣበት ይሆናል ሱረቱ ጣሃም ላይ ሱረቱል አዕራፍም ላይ ስለሚደጋገም المهم እሳቸው አለይሂ ሰላም ሸዕባቸውን ይዘው ተሻገሩ ከፍርዓውንም መዳፍ ተገላገሉ ማለት ነው ይሄን ኒዕማ አስታውሱና ለአላህ ምስጋና አድርጉ አላቸው ይሄ ቁሳዊ ኒዕማ ነው ህይወታቸው እንድትተርፍ አላህ ያደረገላቸው ማለት ነው ቀጥሎ ደግሞ ሌላ ኒዕማ ሊቆጥርላቸው ነው وإذ واعدنا موسى አሁንም አስታውሱ ለሙሳ ቀጠሮ የሰጠን ጊዜ 40 ليله 40 ሌሊት ዝግጅት አድርግና ከዛ በኋላ ጥሩ ሲና ላይ የማስተላልፍልህ መልእክት የሚሰጥህ መመሪያ አለና እንድትመጣ አላቸው መጀመሪያ ላይ 30 ቀን ነበር ያዘዛቸው ከዛ በኋላ ደግሞ 10 ጨመረባት ሱረቱል አዕራፍ ላይ እንደሚገልጸው وواعدنا موسى 30 ليله واتممناها ب10 فتم ميقات ربه 40 ليله 30 ሌሊቶችን ቀጠርነው 10 በመጨመር ደግሞ ሞላናት ከዛም 40 ሞላ ቀጠሮ ኪታብ ሊሰጣቸው ወደዛ ሄዱ ማለት ነው ይሄ እንግዲህ ትልቅ ኒዕማ ነበረ ነብያቸው ተጋብዞ መመሪያ ይዞላቸው ከአላህ በኩል ሊመጣ ነብዩላህ ሃሩንን ወኪል አድርጎ ነው የሄዱት እንግዲህ በህዝቤ ላይ አደራውን እንድትወጣ ብለው ሄዱ በዚህ መካከል ግን ውስጣቸው ኢማናቸው ያልጠራና የተወሰኑ ሙናፊቃንም ነበሩ ሁሌም የነብያትና የሙእሚኖች ዳዕዋ እንቅፋት እነዚህ ሙናፊቃን ናቸው ችግር ሲገጥም ከሙእሚኖች ጋር ተቀላቅለው ሲኖሩ ታያቸዋለ የሆነ አጋጣሚ ሲፈጠር ግን ንፍቅናቸው ፍንትው ብሎ ይታያል በተለይ ፈተናዎች ሲኖሩ ደግሞ ሙናፊቆች እየተጋለጡ ይመጣሉ ከዛ ምን አለ አንድ ሰው መሐከላቸው ነበር ሳሚሪ ይለዋል ቁርአን ሳሚራ የሚባል ጎሳ አባል ማለት ይመስላል አላሁ አለም እሱ ከግብፃውያን እቃ ተውሰው ወርቆችና የተለያዩ ነገሮች
ሁልይ ተውሰው ነበር የወጡትና እስራኤላውያን ምክንያቱም በተለያየ አጋጣሚ የተዘረፈና የተወረሰ ንብረታቸውን ያለ ደሞዝ የፈሰሰ ጉልበታቸውን ለማካካስ ሲባል ነው ይባላል ወርቅና የተለያዩ ነገሮችን ይዘው ነው የወጡት እነዛን ወርቆች አሰባስበዋላቸውና ሰጡት من حليهم من سራ ማለት ነው ከዛ ከጌታቸው عجلا جسدا አካል የሆነን ወይፈን ማለት ሩህ የሌለው የወይፈን ቅርጽ ያለው የወርቅ ዕቃ አዘጋጀ ማለት ነው ግን የሚገርመው هذا إلهكم وإله موسى አላቸው ይሄ እናንተ አምላክ ነው የሙሳ አምላክ ይሄ ነው ሙሳ በከንቱ በረሃ ለበረሃ አምላክ ቀጠሮ ሰጥቶኛል ብሎ ይሄዳል እንጂ ይሄው በኪሳችሁ ይዛችሁት የነበረው ወርቅ ነው አምላካችሁ ብሎ ቁጭ አደረገ ወርቅን ማምለክ እንግዲህ በኩፋሮች ዘንድ ድሮም ዛሬም ያለ ነገር ነው የሚሰሩት ሙሽኪላ ሁሉ ከወርቅና ከብር ወይም ደግሞ ከቁሳዊ ፍላጎታቸው ጋር የተያዘ ነው هذا إلهكم وإله موسى فنسي زنقቶ ነው አለ ከፊል ሰዎች ተቀበሉት ያንን ነው ثم اتخذتم العجل የሚለው ወይፈኑን አምላክ አርጋችሁ ያዛችሁ من بعده ሙሳ በ40 ቀን ቀጠሮ ወደ ጌታው ከሄደ በኋላ وانتم ظالمون እናንተ ግፈኞች ናችሁ አለ ሁላቸውም አይደለም ወይፈኑን ያመለኩት ግን ከፊሎቹ ወይፈኑን ሲያመልኩ ከፊሎቹ ደግሞ ዝም ያሉም አሉ ጥቂቶቹ ከነብዩላህ ሃሩን ጋራ የሆኑ አሉ ከዛም በወይፈኑ ዙሪያ ተሰባስበው ከበሮ እየደበደቡ እየዘፈኑ መጨፈር ጀመሩ የሽርክ አምልኮ ከከበሮና ከጭፈራ አይወጣም وما كان صلاتهم عند البيت الا مكاء وتصديا እንደሚለው ማፍጫጫት መቅራራት መጨፈር የመጀመሪያ ከበሮ በመደብደብ ጭፈራን ያስተማረው ይሄ ሳሚሪይ ነው ይላሉ ኢማም አቡ በክር الطرطوشي ማን ነው ሐሸተ الجمل ላይ እንዳመጣው ማለት ነው የነሱ ሱና ነው እንጂ አንቢያዎችና የሙእሚኖች ሱና ሆኖም አያውቅም ማለት ነው ከዛ በኋላ እንግዲህ ነብዩላህ ሙሳ አለይሂ ሰላም በቀጠሯቸው መሰረት ረብል ዓለሚን ዘንድ ሄደው ጡሩ ሲና ላይ ነው አላህን በአካል ባያዩትም መልእክቱን ተቀብለው ሰምተው ተውራታቸውን ተሸክመው መጡና ህዝባቸውን ሰብስበው ለማስተላለፍ ሲሉ ሌላ ነገር ገጠማቸው እንደውም ሳይመጡ በፊት ነው እዛው የነገራቸው فإنا قد فتنا قومك وأضلهم السامري فأخرج لهم عجلا جسدا له خوار فقالوا هذا إلهكم وإله موسى فنسي أفلا يرون ألا يرجع إليهم قولا ወገኖችን ፈትነናቸዋል ሳሚሪዩም አካል የሆነን ወይፈን አዘጋጅቶላቸዋል ሰርቶላቸዋል አውጥቶላቸዋል በዛም ሰበብ ተፈትነዋል አላቸው እዛን ጊዜ በጣም ተናደዱ ግን ኪታቡን ይዘው መጥቶ እዚህ ከደረሱ በኋላ በገሃድ ያዩ ጊዜ ቁጣቸው የበለጠ ጨመረ የያዙትን የተውራት ሰሌዳ ከጃቸው ላይ እስከሚወድቅ ድረስ وألقى الألواح له وفي نسختها هدى ከዛ በኋላ ያው ያንን ነገር ለማስወገድ የወሰዱትን በሚቀጥለው አንቀጽና ያዋለን ثم عفونا عنكم من بعد ذلك ከዛ በኋላ ደግሞ ይቅርታ አደረግንላችሁ لعلكم تشكرون ታመሰግኑ ዘንድ ይከጀላልና አላህ ተውባን ረዝቆ እንደገና ያለፈን ምሮ ሲታረቅ አላህን ማመስገን ይገባል ዛሬ ደግሞ ዳግም ከሃዲያኑ ናችሁ መቅረብ አይተበቅባችሁም እያላቸው ነው وإذ آتينا موسى الكتاب ለሙሳ ኪታብ የሰጠን ጊዜ የነበረውንም አስታውሱ አለ والفرقان መለያ የሆነውንም አሁን ኪታቡና ፉርቃኑ የተለያዩ ነገሮች ናቸው ማለት ይመስላል ምክንያቱም ዋው አጥፈናት እዚህ ያለችው ግን አንዳንድ ጊዜ አጥፉል ሙተራዲፍ የሚሉት አለ ትርጉማቸው አንድ የሆኑ ነገሮች እንደ ሁለት ነገር ተደርጎ ሊገለጹ ይችላሉ ኪታብም ነው ፉርቃንም ነው ማለት ነው كقول الشاعر وقدمت الأديمة لراقشيه فألفى قولها كذبا ومينا كذبا وشت مالتنا
መይነንም ውሸት ማለት ነው ሁለት ቃላቶች ሙተዓጢፍ ሆኑ ማለት ነው وقول الآخر ألا حبذا هند وأرض بها هند وهند أتى من بعدها النأي والبعد نأي ركتنا وبعد ركتنا ስለዚህ ኪታብና ፉርቃን አንድ ናቸው ማለት ለምን ወረደ ኪታቡ ለሙሳ ለምን ተሰጠ لعلكم تهتدون እናንተ ቀኝ መንገድ ተከተሉ ዘንድ ተፈልጎ ነው ግን ተጨባጩ ሲታይ እናንተ እንደዛ አልሆናችሁ ለምን ይያላቸው ነው ከዛ وإذ قال موسى لقومه موسى ለወገኖች ያለ ጊዜ የነበረውን አስታውሱ يا قوم إنكم ظلمتم أنفسكم እናንተ ወገኖች ሆይ እናንተ ነፍሶቻችሁን በድላችኋል ይሄ መቼ ነው አልዋሁን ይዘው ከጃቸው ላይ ጥለው እንደውም ወንድማቸው ጋራ ግብ ውስጥ ገቡ ما منعك إذ رأيتهم ضلوا ألا تتبعني እንዲት አመው መንገድ ስተው ስታያቸው እኔን መከተል አንተ ምንድነው የከለከለህ አሉ ለሃሩን ማለት ነው قال يا ابن افعصيت امري فقالين نقفك ማለት ነው አንተም አሉ ከትልቁ ጀመሩ ማለት ነው قال يا ابن لا تأخذ بلحيتي ولا برأسي سيمينم هنا راسين اتياز إني خشيت أن تقول فرقت بين بني إسرائيل በእስራኤል ቤተሰቦች መሐከል አለያየህ ትለኛለህ ብዬ እንግዲህ በእምነት ልዩነት እንኳን ቢፈጠር እንዱ ከፊሉ ለከፊል ጠላት ሆኖ እየተዋጋ እየተፋጀ ሊጠብቅህ አይገባም እንዱ ነግሬያቸዋለሁ ኢንካር አድርጌያለሁ አውግዣለሁ ይሄ ሽርክ ነው ብያቸዋለሁ ግን አንተ እስከምትመጣ ድረስ በዚሁ መልኩ ይቆይና የጋራ መፍትሄ እንፈልጋለን ብዬ ነው አሉ ያኔ ሙሳ አለይሂ ሰላም رب اغفر لي واخي لاننا لو وندم هارون مغفرة ادرك بلو دعاء አደረጉ ከዛም ففرق بيننا وبين القوم الظالمين الا ينا አይደለም ልታረቃቸው ይችላልሁ አንድ ነገር ካደረጉ አለ ምንድነው ወይፈኑን ያመለኩ ሰዎችና ወይፈኑን ያላመለኩ ሰዎች ለሁለት እንደተከፈሉት ሁሉ አሁንም ወይፈኑን ያመለኩ ሰዎች ተውባ ካደረጉ በአንድ ቦታ ላይ ይቀመጡና እነዚህ ያላመለኩት ሰዎች ይረዷቸው ይግደሏቸው አጂብ የሆነ ፈተና ነው ይሄ እንግዲህ إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم راسات ودقيتاتشو تملسوا ግን فقتلوا أنفسكم ነፍሳችሁን ግደሉ ማለት ወንድሞቻችሁን ቅጣታቸው የሚያስገድል ነውና ጉጓቸው አላቸው ማለት እንጂ ራሱ አንዱ ሰው ተነስቶ ራሱን ማለት አይደለም ያንድ እምነት ተከታይ እንደ አንድ አካል ስለሚቆጠር ነው አንፉሰኩም ያለው አይ ኢኽዋነኩም ማለት ነው ብለዋል ሙፈሲሮች ይሄ ነገር ከባድ ነው ግን ከባድ ቢሆንም ذلكم خير لكم عند بارئكم እጌታችሁ ዘንድ ይሄ ለእናንተ የተሻለ ነው አላቸው ከዛም ያመለኩት ያላመለኩትን መግደል ጀመሩ ይላሉ አንዳንድ ተፍሲሮች እስከ 70,000 የሚሆን ሰው ሞቷል የሚል ይናገራሉ ማረጋጋት አይቻልም እስራኤልያት የሆነ خبر ነው አንዳንዶቹ ደግሞ ጭራሹንም ያ ነገር አልተደረገም እንዲያስቡ አላህ ይቅርታውን አመጣላቸው ለከነቢዩላህ ኢብራሂም ልጃቸውን እንዲያርዱ ታዘው ከዛ በኋላ ፍቃደኛ ሆኖ መሞከራቸውን ሲያይ ወፈደይናሁ بذبح عظيم እንዳለው ይቅርታ አደረገላቸው ለዛም ነው ፈታበ አለይኩም የሚለው ብለው ይላሉ አላሁ አዕለሙ አዩ ذلك حدث የትኛው እንደተከሰተ አላህ ነው የሚያውቀው المهم ፈተናው እዚህ ድረስ ሆነ ማለት ነው እነሱም እንግዲህ ከዛ በኋላ ጥፋታቸውን አወቁ ولما سقط في ايديهم ورأوا انهم قد ضلوا قالوا لئن لم يرحمنا ربنا ويغفر لنا ጌታችን ካልማረን ይቅርታ ካላደረገልን ብለው አላህን መማፀን ጀመሩ ማለት ነው ሱረቱል አዕራፍ ላይ እንደመጣ ነው አላህ ታረቃቸው ለምን ባህሪው ነውና ይቅርባይነት انه هو التواب كثير التوب على المذنبين ለጥፋተኞች ይቅርባይና በረህመቱ ወደ እነሱ የሚመለስ የሆነ ጌታ ነው ረሂም ርህሩህ አዛኝ የሆነ ጌታ ነውና
በእዝነቱ ይቅርታ አደረገላችሁ ያን ኒዕማ እንዴት ዘነጋችሁት እያላቸው ነው የሚገርመው በዚህ መልኩ አላህ ከታረቃቸው በኋላ ሙሳም ተረጋጉ ቁጣውም ለቀቀና ولما سكت عن موسى الغضب اخذ الالواح ወረቀቶቹን በድግ አደረጉ ሰሌዳዎቹም ማለት ነው የተውራት ቁርጥራጩን ተሰብሮ ስለነበረ ገጣጥመው ህጉም ማንበብ ጀመሩ ይሄ ነው አላህ እንዲህ አርጉ ይላችኋል እንዲህ አታርጉ ይላችኋል ሲሉ እንዴ እኛ ይሄ ህግ ከብደናል ብለው መከራከርና ለውጠው ማለት ጀመሩ ያ እንግዲህ ወደፊት ምን መለስበት ይሆናል ግን እዚህ ቦታ ላይ ምንድነው የሚለው ኢዝ ቁልቱም ያ ሙሳ ለን ኑእሚነ ለከ ሐታ ነራ አላህ ጀህራ አስታውሱ አሁንም ሙሳ ሆይ አናምንልህም አላህን በገሃድ ካላየን ያላችሁ ጊዜ فأخذتكم الصاعقة مكسفتتو ያዘቻችሁ وأنتم تنظرون እናንተ ያያችሁ ልክ ጠላታቸው ሲሞት አይናቸው ያያየ እንደነበረው ሁሉ አሁንም ደግሞ መከራ ሲወርድ ያያችሁ አላችሁ ثم بعثناكم من بعد موتكم ከዚያም ከሞት በኋላ ቀሰቀስናችሁ لعلكم تشكرون ታመሰግኑ ዘንድ ይከጀላልና ይላል ይሄ እንዴት ነው ነብዩላህ ሙሳ አለይሂ ሰላም ይሄ ከተከሰተ በኋላ ወደ አላህ Subhanahu Wa Ta'ala እንደገና ላቀጠሮ ሰጣቸው ጡር ሲና ላይ 7 ጥሩ ሽማግሌዎችን መርጠህ እኔን ይቅርታ ለመጠየቅ ይዘሃቸው ናቶሎ አላቸው አዕራፍ ላይ እንደመጣው ወختار موسى قومه 70 رجلا لميقاتنا 70 ሰዎችን በተሰጠው ቀጠሮ መሰረተ ይዘው ሄዱ እዛ ሲደርሱ አላህ አናገራቸው ሙሳን እነኛም ሰዎች ሰሙ እድላቸው ሆኖ የአላህን ንግግር የመስማት እድሉን አገኙት ማለት ነው ከዛ በኋላ ምን አሉ አንተ ያየህ እኛን ከጀርባ እንዲያናግር ታረጋለህ ወይ ሱብሃንአላህ እኛ ምናምነው አላህን ያየን ጊዜ የተመረጡት ሰዎች ናቸው እንደዚህ የሚሉት ምርጥ የተባሉት ሰዎች لن نؤمن لك حتى نرى الله جهرا ብናየው ጥሩ ነው ብሎ በትህትና እንኳን አለም የተየቁት በጭራሽ አናምንም ይሄ እየሰማነው ያለነው አላህ ነው ያናገረ ያለው የሚለውን አናምንም በገሃድ ካላየነው በስተቀር ይሄን በገሃድ ማየት ደግሞ ሙሳም ጉጉት አድሮባቸው ጠይቀው የገጠማቸው ፈተና አለ ረቢ አሪኒ አንظر ኢለይክ ጌታ ያሳየኝ አንተን ልመልከት قال لن تراني ማየትማ አትችልም አላቸው አቅምህ አይደለም ولكن انظر الى الجبل فان استقر مكانه فسوف تراني ተራራውን ተመልከት ለተራራው ገለጥለታለሁ ተራራው አቅሙ ሆኖ እኔን የማየት ሃይባውን የመመልከት አቅም ኖሮት ከጸና ከተረጋጋ አንተም ታየኛለህ ማለት ነው ምሳሌ ሰጣቸውና በዛ አስተማራቸው ማለት ነው ተራራው እንደ ቅቤ ቀልጦ ወደ መሬት ሲገባ አዩት ሙሳ አለይሂ ሰላም فلما تجلى ربه للجبل جعله دكا دقق አደረገው وخر موسى صعقا موسى ራሳቸውን ስተው ወደቁ ከዛ በኋላ ነው አላህ የቀሰቀሳቸው ያንን ስላዩ አረ ይሄ ነገር ብለው ቢሏቸውም ቢያሉ አላህ Subhanahu Wa Ta'ala እነዚህንም ሰዎች አሁን እንዲሞቱ አደረጋቸው ማለት ነው ምንድነው የላከባቸው ድምጽ ነው መቅሰፍት ነገር ከባድ ድምጽ ሰሙ እነሱም ራሳቸው ወደቁና ሞቱ አለቁ ሙሳ አለይሂ ሰላም በመጀመሪያው ደንግጠው ስለነበረ ባሁኑ ተማሱክ ሆነው ራሳቸውን እንትን ብለው ሳይሞቱ ቀሩ ግን በጣም ተጨነቁ لو شئت اهلكتهم من قبل واياي ጌታዬ ብትፈልግ እኮ እኔንም ሆነ እነሱን ቀደም ሲል ማጥፋት ትችል ነበር ምን ነው ዛሬ በቀጠሮ ይዤ መጥቼ ምርጥ ሽማግሌዎችን ማከላችን ያሉ ጅላጅሎች ባነሱት ሐሳብ መሰረት ጨረስክብኝ አፈተህሊኩና بما فعل السفهاء منا አሉና ተማጽኖ ሲያበዙ እንደገና አላህ ቀሰቀሰላቸው ማለት ነው ثم بعثناكم من بعد موتكم لعلكم تشكرون ከሞታችሁ በኋላ እንደገና ቀሰቀስናችሁ አላህን ታመሰግኑ ዘንድ ይከጀላልና ይላል ማለት ነው ናም
أعوذ بالله من الشيطان الرجيم وظللنا عليكم الغمام وأنزلنا عليكم المن والسلوى كلوا من طيبات ما رزقناكم وما ظلمونا ولكن كانوا أنفسهم يظلمون وإذ قلنا ادخلوا هذه القرية فكلوا منها حيث شئتم رغدا وادخلوا الباب سجدا وقولوا حطة نغفر لكم خطاياكم وسنزيد المحسنين فبدل الذين ظلموا قولا غير الذي قيل لهم فأنزلنا على الذين ظلموا رجزا من السماء بما كانوا يفسقون وظللنا عليكم الغمام تامنالم طلا አደረግንላችሁ وأنزلنا عليكم المن منن በእናንተ ላይ አወረድን والسلوى سلوانم እንደዚሁ كلوا من طيبات ما رزقناكم ከለገስናችሁ መልካም ሲሳዮች ተመገቡ وما ظلمونا እኛን አልበደሉንም እነዚህ ግፈኞች ولكن كانوا أنفسهم يظلمون ነገር ግን ነፍሶቻቸውን ይበድሉ ነበር ይላል وإذ قلنا ادخلوا هذه القرية ይህችን ከተማ ግቡባት ባልን ጊዜ የነበረውንም አስታውሱ فكلوا منها ከርሷም ተመገቡ حيث شئتم በፈለጋችሁት ቦታ رغدا በሰፊው وادخلوا الباب سجدا በሩንም ሰጋጆች ሆናችሁ ግቡ وقولوا حطة የምንማጸነህ ኃጢአታችንን ታራግፍ ዘንድ ነው በሉ ደግሞ ለምኑኝ نغفر لكم خطاياكم ኃጢአቶቻችሁን ምህረት እናደርግላችኋለን وسنزيد المحسنين በጎ ሰሪዎችን ደግሞ ገና እንጨምርላችኋለን አልናቸው فبدل الذين ظلموا እነዛ የበደሉት ሰው ማን ነው በደለኞቹ ቀየሩ ቀውለን ንግግርን غير الذي قيل لهم ለነሱ ከተባለው ሌላ የሆነን ቃል ቀየሩ فأنزلنا على الذين ظلموا በእነዚያ በደለኞች ላይ አወረድን رجزا من السماء ከሰማይ የሆነ መቅሰፍት بما كانوا يفسقون ያምፁ በነበሩበት ጥፋታቸው ሰበብ ይላል وظللنا عليكم الغمام ዳመናም በእናንተ ላይ አጠለልንላችሁ ጥላ አደረግንላችሁ የሚለው ይህም ሌላ ኒዕማ ነው ግን ከሌላ ታሪክ ጋራ የተያያዘ ነው ነብዩላህ ሙሳ አለይሂ ሰላም እሳቸውና ወገኖቻቸው ከፍርዓውን ጭቆና ከተላቀቁ በኋላ የራሳቸው አመራርም ካገኙ በኋላ ስራችሁ አላበቃም እስከዛሬ በተአምር ጠላቶቻችሁን እያጠፋሁ ነበር ዛሬ ደግሞ በድፍረት ጠላቶቻችሁን ተዋግታችሁ ልታሸንፉና ዲኑንም ልታስፋፉ ይጠበቅባችኋል በይተል መቅደስ ግቡ አላቸው በይተል መቅደስ ጥለውላት ተሰደው ነበር በነብዩላህ ዩሱፍ ዘመን ባለፈው እንደተከስኩት በዛን ሰዓት እንግዲህ ኩፋሮችና ጣዖት አምላኪዎች ከነዓናውያን ይዘዋት ስለነበረ ادخلوا الارض المقدسه التي كتب الله لكم ወደፊት ይመጣል ሱረቱል አዕራፍ ላይ ሂዱ አላቸው ሂዱ ሲላቸው ምን አሉ አይ እኛማ ዛሬ ትግል ውስጥ የምንገባበት አቅም የለንም ፍላጎቱም የለ አንተና ጌታ ሄዳችሁ ተዋጉ እኛ እዚሁ ቁጭ ብለን የድል ብስራት ለመስማት ዝግጁ ነን اذهب انت وربك فقاتلا انها هنا قاعدون በዛ የተነሳ የ40 አመት
የመንከራተት ፍርድ ተፈረደባቸው يتيهون في الارض 40 سنه አላቸው አላህ ማለት ነው በዚህ ዘመን በፍርዓውን ዘመን የነበሩት በዛን ጊዜ ነፍስ ያወቀው ትውልድ በሙሉ አለቀ 40 ዓመት ጊዜ ውስጥ እንግዲህ አዲስ ትውልድ ነው ይሄ አዲሱ ትውልድ መዘላን አይቶ ማያውቅ ህዝብ ለነጻነት መታገል ይችላል ግን መዘላ ማለት ውርደትን ያጣጣመ ህዝብ ሁርያ ይከብደዋል ይሄ ቁርአን ነው የሚያስቀምጠው ስለዚህ ያንን ነገር አልተቀበሉም ይተባን ተወረቡክ አሉ ሙሳ አዲስ ትውልድ ተወልዶ ያንን ተርቢያ አድርገው አስተምረው በተውራት መንሃጅ ቀርጸው ከዛ በኋላ ነው ቤተል መቅደስ የተከፈተው እንደውም ሙሳ ዳር ላይ ደርሰው ከዚህ ዓለም ተለዩ የጨረሱት ነብዩላህ ዩሻዕ ናቸው የሙሳ ተተኪ የነበሩት ሃሩንም ከዛ በፊት መንገድ ላይ ሞተው ስለነበረ በዚህ በ40 ዓመት የመንከራተት ዘመን ውስጥ ግን አላህ Subhanahu Wa Ta'ala ብዙ ተአምርን አደረገላቸው ምንድነው ያደረገው በረሃ ውስጥ መሽከርከር ብቻ ስለነበረ መጠለያ አልነበራቸውም ግን በደረሱበት አብሯቸው የሚሄድ የዳመና ጥላ ሰጣቸው وظللنا عليكم الغمام አለ ዳመናን በእናንተ ላይ ጥላ አደረግነው የሚለው ይሄንን ነው وهو السحاب الابيض ظللوا به في التيه ليقيهم حر الشمس ከበረሃው ፀሐይ ግለትና ትኩሳት ሊታደጋቸው ዘንድ ይሄ ዳመና ተሰጣቸው እንደገና አሁንም መዞር ስለነበረ መነገድም ሆነ ማረስ ማምረት አይችሉም የሚበላ የሚጠጣ ችግር ነበር ግን የበሰለውን ያወርድላቸው ጀመር وانزلنا عليكم المن ይላል መን ማለት እንጉዳይ ወይም ምንድነው ይባለው ዛሬ ማሽሩም የምትሉት መሰለኝ እሱ ነው እንጉዳይ የሚባለው መን የተባለውም እሱ ነው እሱንና ሰልዋ ደግሞ የአዋፋት ዝርያ ነው እሱን አላህ Subhanahu Wa Ta'ala በስሎ ተዘጋጅቶ ባሉበት ቦታ ላይ ዱብ ነው ይላቸው አደረገ ይሄንኛውን እንደ እንትን አድርገው እንደ መባያ አድርገው ይጠቀሙ ነበር ወይም መን ማለት ማር የሚመስል ነገር ነው ሰልዋ ያው ወፏናት በራሪዋ ማለት ነው አልሙሂም እንግዲህ ያልደከሙበት ያለፉበት በማረስ በመነገድ መከራ ያላዩበት ምግብ በስሎ ይቀርብላቸው ጀመር ኩሉ ምን طيبات ما رزقناكم እኛ ከለገስናችሁ መልካም ነገር ተመገቡ ያንን ሲላቸው የሚቀጥለው አንቀጽ ላይ እንደምናገኘው እኛ ምን ፈልገው ሽንኩርቱን ምንድነው ያሉት مسرون ودعوا لنا ربك يخرجنا مما تنبت الأرض من بقلها وقعياون وقثائها وفومها وعدسها وبصلها كاي شنكورت نج شنكورت እንደዚህ እንደዚህ ነገር ነው የምፈልገው እንጂ ምንና ሰልዋማ ሰለቸን አሉ በዛም የተነሳ እንግዲህ በላ አለ እሱ በቦታው መናየው ይሆናል وما ظلمونا አለ እኛን አንዳችም አልበደሉንም አላህም መበደል የሚችልም የለም كما ثبت في الحديث القدسي عن أبي ذر الغفاري الذي في صحيح مسلم أن النبي صلى الله عليه وسلم قال الله تعالى يا عبادي إنكم لن تبلغوا ضري فتضروني ولن تبلغوا نفعي فتنفعوني نانت باريا وجهوي أنين لتقودوا زند أنين يمقدات أكم يلاتشهم أدرسوا بتميلا أنين لم يتكامل ما تشلوا بالتامسهم راساتشون نوم تقودوت ብታምኑና ብትዛታዘዙም ራሳችሁን ነው የምትጠቅሙት ለኔ ምንም መታመጡት ነገር የለም ነው የሚለው እና እኛን አልበደሉም አለ በዛ ክህደታቸውና አመጻቸው ولكن كانوا انفسهم يظلمون ነገር ግን ነፍሶቻቸውን ነበር ይበድሉ የነበሩት ይላል ከዛ በኋላ እንግዲህ ይሄም ዝርዝሩ ሱረቱ ጣሃ ላይ ወደፊት ኢንሻአላህ የሚመጣ ይሆናል ምንና ይሰልዋው እዚህ ተቀስተቀስ ነው የሚያደርገው በነገራችን ላይ አንድ ሐዲስ ግን ላስታውሳችሁ في الصحيحين ያለ ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም الكمأة من المن وماؤها شفاء للعين ይላሉ እንጉዳይ ዛሬ በሰው እጅ የሚገኘው የመን አካል ነው አሉ መን እንግዲህ ሌላ ነገር ነበር ይሄም የዛው አካል ቢሆንም ማለት ነው ይሄ ውሃው ደግሞ የአይን መድኃኒት ነው ይላሉ
በሚገርም ሁኔታ ኢማሙ ነወዊ ረህመቱላህ ዐለይሂ ሸርህ ሙስሊም ላይ وقد جرب فصح ይላሉ የእንጉዳይ ውሃን እየተኳሉ ብዙ ሰዎች አይናቸው ተፈውሷል የተረጋገጠ ነገር ነው ይላሉ እውነትም የረሱላህ ሰለላሁ ዐለይሂ ወሰለም ንግግር ሁሌም የተረጋገጠ ነው ምንም ሸክ የለንም وإذ قلنا ادخلوا هذه القرية ይህችን ከተማ ግቡባት ያልን ጊዜ የነበረውንም አስታውሱ አለ ያው ቅድም የተቆስኩት ታሪክ ነው ቤተል መቅደስ ገብታችሁ ከፍታችሁ በእስላም አስተዳድሯት ተብለው ታዘው ነበር ያ አካባቢ ደግሞ የሻም ሀገር ሪዝቅ የበዛበትና የለማ ሀገር ነው ፈኩሉ منها حيث شئتم رغدا ሪዝቁንም እንደፈለጋችሁ ብሉ ገኒማ ነው ግን ቤቱ ውስጥ ገቡ አወብድዳችሁ ሰግዳችሁ ግቡ አላቸው ሲባል ጊዜ ሱብሃንአላህ የታዘዙትን ላለመፈጸም በቂጣቸው እየተንፋቀቁ ነው የገቡት ይላል ስጁድ ማድረግና ይሄ አካሄድ የቱ ነበር የሚቀለው ከዛ ወቁሉ ሕጠቱን አላቸው ምን ፈልገው ኃጢያታችንን አራግፈህ ምህረት ተለግሰን ዘንድ ነው እያላችሁ የአኺራን ነገር ለምኑኝ አላቸው ያኔ ደግሞ ይሄንን ማለት ትተው ሐበቱን في شعره በጆንያ የሆነ እህል እንፈልጋለን ነው እንግዲህ እነኚህ ሰዎች አስተሳሰብ ከቁሳዊ ፍላጎት የዘለለ መሆን አልቻለም በጆንያ የተቆጠረ እህል ወይንም ደግሞ ድንች ወይም ምስር ወይም እንደዚህ አይነት ማንንም ገበሬ ሊያመርተውና ሊያገኘው የሚችለውን ነገር ይለምናሉ አላህ ከዛ በላይ ላቅ አድርጓቸው ብዙ ኒዕማ እየለገሳቸው እያለ ማለት ነው ሐበቱን في شعره قالوا አንዳንዶቹ ፈስሩ ይሄ በሐዲስ መጣል አንዳንዶቹ ደግሞ እንዳሉት ሕንጠቱን አሉ ሕንጣ ማለት ስንዴ ማለት ነው ፈልገው ስንዴ ነው አሉ ይሄ ጀነት እና ጀሃነም ይሄ አይደለም የኛ ጭንቀታችን እንደማለት ነው እንግዲህ يعني ماديه اليهود معروفه يهودوች ቁሳፍ ቃሪነታቸው በጣም የታወቀ ነው በታሪካቸውም ሆነ አሁንም ዋቂዓቸው يعني ገንዘብን ያመልኩታል ሐቂቀታ ሰዎቹ ስለዚህ የፈለገ የበለጸጉ ያደጉ ሆነው ለሌላ ሀገር እነሱ ረዱ ደገፉ የሚባል ነገር አበደን ሰምተን አናውቅም በጣም የሚገርም ነገር ነው روى عبد الرزاق والبخاري والترمذي وغير واحد عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم قال الله لبني إسرائيل ادخلوا الباب سجدا وقولوا حطة نغفر لكم خطاياكم الله እንደዚህ አላቸው فبدلوا كيروا ودخلوا الباب يزحفون على أستاههم በቂጣቸው የተንፋቀቁ ገቡ فقالوا حبة في شعره بس الجاهل እህል ነው ፈልገው ይሄ የቡኻሪ ሪዋያ ነው በሌላ ደግሞ ከብኑ አባስ በተዘገበ ደግሞ ابن إسحاق باستلالفوت دخلوا الباب أي الذي أمروا به يزحفون على أستاحهم وهم يقولون حنطة في شعيرة يوم ترجموا يوم بكيشا وين بجونيا يتقوتر بشلقي بلال بزا يتقوتر أهل مفلقالن ይሄንን ስጠናሉ መግፊራን በመለመን ፋንታ ማለት ነው فبدل الذين ظلموا قولا غير الذي قيل لهم የሚለው ይሄንን ነው እነዛ በደለኛ የሆኑ ሰዎች ከተባሉት ቃል ሌላ ተናገሩ ያኔ እንግዲህ አላህ ተቆጣና فأنزلنا على الذين ظلموا رجزا من السماء እነዛ በደለኛ የሆኑ ሰዎች ላይ ከሰማይ መቅሰፍትን አወረድንባቸው ይላል بما كانوا يفسقون አመፀኛ በመሆናቸው ሰበብ الفسق هو الخروج عن طاعة الله عز وجل ከአላህ ትእዛዝ መውጣትና ማመጽ ማለት ነው ፍስቅ የሚባለው በዛ ሰበብ ይሄንን አወረድባቸው ይላል አላህ ከመቅሰፍትና ከቅጣቱ ይጠብቀን በረህመቱ ይንከባከበን የዛሬውን ደርስ እዚህ ላይ እናቆመዋለን ጥያቄዎች ካሏችሁ መጠየቅ ትችላላችሁ واخر دعوانا ان الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى اله وصحبه